ሪንግ ውስጥ የገቡ ሁለት ሰዎች ግጥሚያ በአሳዛኝ መጨረሻ እንደሚጠናቀቅ አላወቁም ነበር። አንዱ ለድል ሌላው ደግሞ ለቤተሰቦች ዳቦ ሲል ሪንግ ውስጥ ተፋጠጡ። ግን 14ኛው ዙር ላይ አንድ ቡጢ የሰው ልጅ ህሊና ለዘላለም የሚበላ የጸጸት እሳት ላይ ለኮሰ። እስከ መጨረሻው አብራችሁን ቆዩ። ለቻናል አዲስ ከሆነ ደግሞ ሰብስክራይብ በማድረግ ቪዲዮ ጀምሩት። በደቡብ ኮሪያ ደሃ መንደሮች ውስጥ የተወለደው ዶኩ ኪም ከልጅነቱ ጀምሮ የረሃብ ጣዕም፣ የክረምት ብርድና ደህንነት መራራነት በደንብ ያውቅ ነበር። በዚያ ወቅት በቤት ውስጥ ያለው የገንዘብ ችግር ከቀን ወደ ቀን እየተባባሰ ሄደ። አዲሷ ባለቤቱ እርጉዝ ነበረች። ዶኩ ኪም ለቤተሰቡ የሚሆን ዳቦ መግዛት ማቅቶት ነበር። በኮሪያ ውስጥ ምንም አይነት ስራ ማግኘት ስላልቻለ አሜሪካ ሄዶ በቦክስ ስፖርት አሸንፎ ቤተሰቡን ለመንከባከብ ወሰነ። ይህ ምርጫ የእሱ ምርጫ ሳይሆን የድህነት ምርጫ ነበር። እርጉዝ ባለቤቱ በኮሪያ ትቶ ለወደፊት ልጁ ብሎ ወደ አሜሪካ ተሻገረ። ይህ ጉዞ ለቤተሰቡ ሲል ህይወት አደጋ ላይ የጣለበት ከባድ መስዋዕትነት ነበር። ዶኩ ኪም በቦክስ ሪንግ ውስጥ እንደ አሜሪካው ማንቺኒ በቴክኒክ የጠራ ባይሆንም በልቡ ውስጥ የነበረው እልህ ግን ማንም ሊያቃጥል የሚችል ነበር። ለእርሱ ቦክስ ማለት ስፖርት ሳይሆን ከድህነት ገሃነም የሚወጣበት ብቸኛ የህይወት መስመር ነበር። ወቅቱ እንደ አውሮፓውያን አቆጣጠር ኖቬምበር 13 1982 ነበር። የላስ ቬጋስ መብራቶች ደምቀው ይታያሉ። ሬይ ማንቺኒ ቡም ቡም እየተባለ የሚጠራ የቦክስ ዓለም ኮከብ የነበረ አሜሪካዊ ድል አድራጊ ነበር። ዶኩ ኪም የቤተሰቡን ተስፋ በጫንቃ ላይ ተሸክሞ ወደ ሪንግ ውስጥ ገባ። ግጥሚያው ተጀመረ። ማንቺኒ እንደ አውሎ ንፋስ መውረድ ጀመረ። ዶኩ ኪም ግን እንደ ብረት የጠነከረ እልህ ነበረው። 14 ዙር ሙሉ የነበረው ድብደባ የሰው ልጅ መቋቋም የሚችለው ገደብ ያለፈ ነበር። ዶኩ ኪም እያንዳንዱ ቦክስ ሲያርፍበት በኮሪያ የቀረችው ነፍሰ ጡር ሚስቱ ትዝታ በአይኑ ፊት ይደቀን ነበር። የሰው ልጅ ለቤተሰቡ ሲል ምን ያህል ስቃይ እንደሚቀበል ዶኩ ኪም በደም እያሳየ ነበር። ጥንቱ እስኪሰበር እስትንፋሱ እስኪቋረጥ ድረስ ምንም አልተበገረም ነበር። የድል ጥማቱ ሳይሆን የኃላፊነት ስሜቱ ነበር አላስቀምጥ ያለው። በጽናት የታገለውን ዶኩ ኪም በ14ኛው ዙር መጨረሻ ወለሉ ላይ ተዘረጋ። ማንቺኒ ድሉን በደስታ ለመቀበል ሲዘጋጅ ተጋጣሚውን መነሳት እንዳልቻለ ሲረዳ ስሜቱን ተቀየረ። ዶኩ ኪም ሪንግ ውስጥ የደረሰበት የጭንቅላት ጉዳት እጅግ ገዳይ ነበር። በአፋጣኝ የሕክምና እርዳታ ቢደረግለትም ግን ከጥቂት ቀናት በኋላ ሕይወቱ አለፈ። ይህ ሞት ዓለምን አስደነገጠ። በተለይም በኮሪያ የጠበቀችው ነፍሰ ጡር ሚስቱ የሰማችው ዜና የሕይወቷ ብርሃን አጠፋው። ዶኩ ኪም የአዲስ የተሻለ ሕይወት እሰጠዋለሁ ያለው የተወለደ ልጁ አባቱን ሳያውቅ በሐዘን ማደግ ጀመረ። ማንቺኒ በዓለም ሻምፒዮንነት ላይ ቆሞ በጸጸትና በህሊና ወቀሳ ውስጥ መኖር ጀመረ። ያ ቀን ያ የድል ዋንጫው ለሬይ ማንቺኒ እንደ ሰይጣን መሳለቂያ ሆነበት ነበር። የዶኩ ኪም ሞት የቦክስ ስፖርት ዓለም ትልቅ መነጋገሪያ ሆነ። እስከዚያ ቀን ድረስ እንደ ቀላል ይታዩ የነበሩ ህጎች ለሰዎች ሞት ምክንያት መሆናቸው ታወቀ። የቦክስ ዓለም ተባብሮ ህጎችን አሻሻለ። 15 ዙር የነበሩ ግጥሚያዎች ወደ 12 ዙር እንዲቀንሱ ተደረገ። የህክምና ምርመራዎች በየዙሩ በይበልጥ እንዲጠበቁ አዲስ ህግ ወጣ። ቦክሰኞቹ ከግጥሚያ በፊትና በኋላ ጥብቅ ቁጥጥር እንዲደረግላቸው ተወሰነ። ይህ አሳዛኝ ክስተት ብዙ ቦክሰኞችን ህይወት የታደገ ለውጥ አመጣ። ዶኩ ኪም በሞቱ ብዙ ቦክሰኞች ህይወት የታደገ ሰማዕት ሆኖ ተቀረጸ። የስፖርቱ ዓለምም ከነበረው ጭካኔ ይልቅ ደህንነት ላይ ትኩረት ማድረግ ጀመረ። የዶኩ ኪም ትንፋሽ በዓለም የቦክስ ህግጋት ውስጥ ዘላለማዊ አሻራ ጥሎ አለፈ። ሬይ ማንቺኒ ያ ድል የህይወቱ ትልቁ መርገም ሆነ። ተጋጣሚው በእጅ ህይወቱ ማለፉ እሱን ለረጅም ጊዜ አሰቃየው። እያንዳንዱ ምሽት ዶኩ ኪም ሪንግ ውስጥ ሲወድቅ ይታየው ነበር። ስኬቱና ዝናው ሁሉ ትርጉም የለሽ ባዶ ሆነ። ከሰው መራቅና ከቤቱ መውጣት ማስቸጋሪ ሆነበት። በውስጡ የነበረው የጥፋተኝነት ስሜት በቀላሉ የሚለቀው አልነበረም። ይህ በራሱ የነበረው ሰላም ማጣት ከጥቂት ጊዜ በኋላ ማንቺኒ ቦክሱ ሙሉ በሙሉ እንዲተው አደረገው። የቦክስ ጓንቱ ለዘላለም አውልቆ ጣለ። በስኬት አናት ላይ ሆኖ እንደ ድሃ በገደለው ሰው ጸጸት ይቃጠል ነበር። ዓመታት አለፉ። የዶኩ ኪም ልጅ አድጎ የአባቱ ሞት የፈጠረ ሰው ለማግኘት ወደ አሜሪካ ተጓዘ። ይህ ፍለጋ ለሁለቱም ትልቅ የህሊና ፈተና ነበር። በመጨረሻም የዶኩ ኪም ልጅና ሬይ ማንቺኒ ሲገናኙ በቦታው የፈጠረው ድባብ እጅግ የሚያሳዝን ነበር። ማንቺኒ በአይኑ እያነባ አባትህን የገደልኩት እኔ ነኝ
በማለት ይቅርታ ጠየቀ። ልጁ በጭንቀት ይንቀጠቀጥ የነበረው ማንቺኒ ተመለከተ። ያ የጥፋተኝነት ስሜት የማንቺኒ ሕይወት ሙሉ በሙሉ እንደበላው ተገነዘበ። ማንቺኒ በልጁ ፊት ተንበርክኮ ንስሐውን ገባ። ያ የዓመታት ጸጸት ሸክም በአንድ ጊዜ ሲወርድለት ይገባ ነበር። የዱኩ ኪም ልጅ የአባት ሕይወት የጨረሰው ሰው ተመለከተ። በልጁ ዓይን ውስጥ ጥላቻ ሳይሆን ለሰው ልጅ ሕይወት የሚራራ ስሜት ነበር። የዱኩ ኪም ልጅም እንዲህ አለው፣ ይህ ያንተ ጥፋት አልነበረም። ይህ በስፖርት የተፈጠረ አደጋ እንጂ አንተ ግድያ አልፈጸምክም አለው። ይህ አረፍተ ነገር የማንቺኒ የዓመታትን የጸጸት ሸክምን አራገፈው። ልጁ በአባቱ ሞት ውስጥ የራስ ሕይወት ያጣው ይህንን ሰው ይቅርታ አደረገለት። ሁለቱ ሰዎች በሐዘንና በይቅርታ ተቃቀፉ። የዓለምን ታሪክ ያስደነገጠው ቁስል በይቅርታ ተጠገነ። ማንቺኒ የልጁን ቃል እንደ ትልቅ እፎይታ ተቀበለው። የማንቺኒና ዱኩ ኪም ልጅ መገናኘት የሰው ልጅ መቻቻና የይቅርታ ታላቅነት ያሳያል። ዱኩ ኪም ለቤተሰቡ ሲል ሕይወት የሰጠ አባት፣ ማንቺኒ ደግሞ በድንገት በደረሰበት ክስተት ሕይወት የገበረ ሰው ነበር። የሁለቱ ቦክሰኞች ታሪክ በዓለም ዙሪያ ለስፖርተኞች ትልቅ ትምህርት ነው። አሸናፊ መሆን ብቻ ሳይሆን አሸናፊ ሆኖም በሰውነት ላይ ያለው ጠባሳ መሸከም ምን ያህል ከባድ እንደሆነ ታየ። የዱኩ ኪም ድህነት፣ የማንቺኒ ስኬት እና የልጁ ይቅርታ ዘላለማዊ የሕይወት ትምህርት ሆኖ ቀረ። የቦክስ ጓንት ደም ቢቀባም የሰው ልጅ ሕሊና ግን በይቅርታ ይታጠባል። ይህ የዱኩ ኪምና የማንቺኒ ዘላለማዊ መልእክት ነው። ውድ የቻናላችን ቤተሰቦች የዛሬ የማንቺኒና የዱኩ ኪም እውነተኛ ታሪክ ይህንን ይመስላል። እንደዚህ ያሉ ቪዲዮዎችን ወዲያው እንዲደርሳችሁ ቻናሉን ሳብስክራይብ ያድርጉ። ለሌሎች ሰዎች ተደራሽ እንዲሆን ደግሞ ሼር በማድረግ ላይክ እና ኮመንት በመጻፍ ቤተሰብ ይሁን እላለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችን ያብዛ።